ሰላም ወደ ተመልካቾቼ ዓለም አቀፍ ዝናን ያተረፈው ዩቲዩበር አይሾ ስፒድ በኢትዮጵያ ቆይታው ስለተደነቀባቸው ለተከታታዮቹ አጋርቷል። ይህንም በአማርኛ ተርጉሜ ለውድ ተመልካቾቼ ይዤ ቀርቤያለሁ። ቻናሌን ሰብስክራይብ ላይክም ስላደረጋችሁልኝ ኮሜንትም ስለሰጣችሁኝ አመሰግናለሁ። ዘመናችሁ ሁሉ የተባረከ ይሁን። ከተናገረውም የኢትዮጵያ የቀን መቁጠሪያ ከሌሎች አገር በ8 ዓመት በኋላ እንደሆነ፣ ቡናው መነሻ ኢትዮጵያ እንደሆነ፣ የኢትዮጵያ ቡናቸው ምርጥ እንደሆነ፣ ኢትዮጵያ በቀኝ ግዛት እንዳልተገዛች፣ ስለ በእንጨት ላይ እንዴት መራመድ እንደቻሉ፣ ከኢትዮጵያ ስፒድ እንዴት እንደተገናኙ፣ ከሚስ ኢትዮጵያ ጋር ውይይት እንዳደረጉ፣ በኢትዮጵያ መሰረተ ልማት እንደተደነቀ፣ የኢትዮጵያ ባህላዊ ጭፈራው እንደወደደው፣ ቡናው ይሁን አየሩ እንዴት አቅም አንሶት እንደወደቀ በአማርኛችን አብረን እንስማ። አሁን ወደ ኢትዮጵያ ስትሪም ወይም ጉብኝት ወደ መጀመሪያ ቦታ እየነዳን ነው። ምን እንደሚጠብቀን በግልጽ አላውቅም፣ ግን አስገራሚ እንደሚሆን አውቃለሁ። በሙሉ ስትሪሙ ብዙ ሰዎች እንደሚኖሩ አውቃለሁ። አሁን 12:40 ነው፣ ማለትም ከቀኑ ለ7:20 ጉዳይ ማለት ነው። ስትሪሙን 8 ሰዓት ከሰዓት በኋላ ጀምረዋለሁ። አሁን 2018 ነው። የኢትዮጵያ ቀን መቁጠሪያ ከሌሎች ሀገሮች 8 ዓመት በኋላ ነው። ለአንድ ወይም 2 ደቂቃ ተቀመጡና ህይወታችሁን ወደ 2018 ተመልሳችሁ አስቡ። በእውነት ደስ የሚል ጊዜ ነበር። እንደ ህፃን ተሰማኝ። ወደ ኋላም እንደተመለስኩ ተሰማኝ። የፈለግኩትን ሁሉ ማድረግ እችል ነበር። እንደ 13 ዓመት ልጅ ተሰማኝ። ቡና መነሻው ኢትዮጵያ ነው። እናም ከምርጥ ቡናዎች አንዱ አላቸው። ስለዚህ የባህል ክፍል ነው አልኩ። ሁሉም ቡና ይጠጣሉ። ስትሪሙ ሲጀመር 1 ስኒ ቡና ጠጣው። ዋው አልኩኝ። ቡና ብዙ ጊዜ አልጠጣም፣ ምክንያቱም እጅግ እንዲያነቃኝ ያደርጋል። ግን ጠጣሁት። በሙሉ ስትሪሙ ላይ እጅግ እንቅስቃሴ አደረኩ። መጮ፣ መገለባበጥ፣ ወደኋላ ባክሊፍት ማድረግ፣ መዝለል ትንሽ አደገኛ ነበር፣ ግን ስትሪሙን እጅግ አስደሳች አደረገው። ኢትዮጵያ በቀኝ ግዛት አልተያዘችም። ይህም በጣም የሚያስደንቅ እውነታ ነው። በና ተብሎ የተጠራ ጎሳ በትር በመጠቀም ይጓዛሉ። ከሩቅ ለማየት ከእባብ ለመጠበቅ ይህ ጎሳ በደቡብ ኢትዮጵያ ይገኛል። በትር ላይ ሊሄድ ሞከርኩ፣ ግን በጣም ከባድ ነበር። ማድረግ አልቻልኩም። በበትሩ በታች ወደ ኋላ ተገለበጥኩኝ። ከዚያም ኢትዮጵያን ስፒድ ተገናኘው። መጀመሪያ ቀላል ሰው ነበር። አንድ ሰው ቪዲዮን በኢንስታግራም ላይ ለጠፈው። አንድ ሰው ኢትዮጵያ ስፒድ ብሎ ጠራው። ቪዲዮን ቫይራል ሆነ። እሱም 1 ዓመት ሙሉ ራሱን ኢትዮጵያ ስፒድ ብሎ መጥራት ጀመረ። ከዚያም 1 ዓመት በኋላ ወደ ኢትዮጵያ መጥቼ ተገናኘን። እኔን በጣም እንደሚመስል አስገራሚ ነበር። እሱን በጣም ነው የምወደው። ወንድሜ እወድሃለሁ። She was a very beautiful lady. I think she's one of the most beautiful girls I've seen that tour. ከሚስ ኢትዮጵያ ጋር ትንሽ ውይይት አደረገን። 20 ዓመቷ ነው። በጣም ቆንጆ ክብር ያላት ሴት ሸሚዝ ስጦታ ሰጠችኝ። በጣም ደስ ብሎኛል። ከ1 እስከ 10 አስመዝግቢ አልኳት። 9.9 ሰጠችኝ። ከሚስ ኢትዮጵያ ምናልባትም እንገናኝ ይሆናል። ብዙ ሰዎች በኢትዮጵያ ያለውን መሰረተ ልማት ተደንቀው ነበር። እኔም ተደንቄ ነበር። ህንፃዎቹ ዘመናዊ ናቸው፣ ግን በአፍሪካዊ ልዩ ቅርጽ የተሰሩ ናቸው። የኢትዮጵያ ዳንስ በጣም ወደድኩት። ብዙ ካሎሪ ያቃጥላል። በጣም መንቀሳቀስ አለብህ። በስትሪሙ ወይም በጉብኝቱ ላይ መጀመሪያ ጊዜ ራሴን ሳትኩ። ሙሉ በሙሉ ወድቄ ነበር። ሰውነቴም አይኖቼ ክብደት ተሰማኝ። ከቡና ምክንያት ውሃ አልጠጣሁም። ብዙ እንቅስቃሴ አደረኩ። ግን ከዚያም ተነስቼ 2 ሰዓት ተጨማሪ ስትሪም አደረኩኝ። ብዙ ሰዎች በዙሪያ ሲኖሩ ጸጉርን ሲነኩ
ስምህን ሲጠሩ ግን እኔ እወደዋለሁ። የኢትዮጵያ ቆይታዬ እጅግ አስደሳች ነበረ። አይሾ ስፒድ ስለ ኢትዮጵያ ሀገራችን በማድነቅ ተናግረዋል። ስለ ሞዴል ሀሴት ክላሲክ ውመን ብሏል። ክላሲክ ውመን ምን አይነት ሴት ናት? ከማውቀው ላጋራችሁ። እዚህ ጋር አይሾ ስፒድ በአለም የአፍሪካ ቆንጆ የተባለችው የኛዋን ሀሴት የገለጸበት ሁኔታ አለ አይደለ? he said she's a very beautiful lady and she's a very classy lady ብሏል። ሶ ክላሲ ሌዲ ለመባል አንድ ሴት ምን ማሟላት አለባት? 5 ባህሪያት ሊኖራችሁ ይገባል። አንደኛው ደሚነር የምንለው ወይም ውጫዊ ውበታችን። ሁሉ ጊዜ አንዳንድ ሴቶች አሉ አይደል ስታዩቸው ከውጪ በጣም የሚስቧችሁ አካሄዳቸው፣ እርጋታቸው፣ በራሳቸው ያላቸው መተማመን ወይም ይሄ ፖይዝ የምንለው አቋቋማቸው፣ ሁኔታቸው ይሄ ሌዲ የሆኑ ሴቶች ማለት ነው። ሶ አንዳንዴ ያ ግሬስ ነው፣ ጸጋ ነው። ሶ ይታደሉታል እንጂ አይታገሉትም ነው እሱ። ሶ እንደዛ አይነት አቋም ያላቸው ሴቶች ማለት ነው። ሁለተኛው ደግሞ ቢሄቪየራችን ሁሉንም በእኩል አይን የምታይ ሴት፣ ስታተስ የማትለይ ሴት። አይታችኋታል አይደል ሀሴትን በቀደም ከአዶናይ ጋር ማርከስ ሬስቶራንት የሆነ ዝግጅት ነበራቸው። እዛ ላይ ሁሉንም ሰላም ስትል በቃ ልክ ስትገባ እንትን ውስጥ ሩም ውስጥ ስትገባ አይታችኋታል አይደል how she changed the vibe። በቃ ያ ግሬስ ሊኖራችሁ ይገባልና ሰዎቹንም ሰላም ስትል ፋሲካ እንዴት ነው ሰላም ያለቻት? በቃ በአክብሮት አይደለ? ስታተስ ሳትለዩ ሁሉንም በእኩል አይን ማየት ወይም treating everybody equally ማለት ነው። ሶ እንደዚህ አይነት behavior ሊኖረን ይገባል። ሶስተኛው ደግሞ our communication skill it's really matter። ሁሉንም ሰው በአክብሮት ማነጋገር መቻል፣ ትንሽ ትልቅ ሳትሉ አክብራችሁ ማውራት። ሌላው ጋሴፕ የሚባል ነገር ውስጥ አለመግባት፣ ማማት ውስጥ ይሄ ትራሺ የሆነ ወሬ ውስጥ ራሳችሁን አለማግኘት፣ እናንተም በሚመጥን ወሬ ወይም ኮንቨርሴሽን ውስጥ ራሳችሁን ማግኘት። ሁለተኛው በኮሙኒኬሽን መሀል አዳማጭ መሆን። ሁሉ ጊዜ ማውራት ዝም ብሎ ማውራት ሳይሆን እናንተ ማዳመጥ መቻል አለባችሁ። ተራ እየጠበቃችሁ ማውራት መቻል አለባችሁ። so it's a very good communication skill when you are a listener also። ሌላው አፒራንሳችሁ ሁሉ ጊዜ it should be sharp, it should be neat አይደል? so ፋሽን የሚባለው ነገር ደግሞ የሚያምርብንን ነገር ነው እንጂ ሁሉም ሰው ስላደረገው እኔ ጋር ይሆናል ማለት አይደለም። so ከኔ ማንነት ጋር ከኔ ስብዕና ጋር የሚሄድ አለባበስ መልበስ፣ እኔን የሚወክል አለባበስ መልበስ። ዶክተርስ ከሆንኩኝ እንደ ዶክተር በስራዬ አለ አይደል በመሆነው ነገር በማንነቴ እንደዛ ሪፕሬዘንት የሚያደርገኝ ነገር መርጬ ነው እንጂ መልበስ ያለብኝ ሁሉም ስለለበሰው አድርጌ ዊኒት ማለት ያለብኝ ማለት አይደለም። so I have to be like dress up like something that will represent me። እንደዛ አይነት መሆን አለበት። አምስተኛው ቫልዩ፣ ለራሳችሁ ያላችሁ ክብር። so እናንተ መገኘት ያለባችሁ ቦታ ምን አይነት ቦታ ነው? ያንን መርጣችሁ ነው መገኘት ራሱ ያለባችሁ። ኢንዲፔንደንት መሆን፣ በራሳችሁ ትተማመናላችሁ ወይ? የምትናገሩትን ቃላቶች መርጣችሁ ነው ወይ የምትናገሩት? ለራሳችሁ ምን አይነት ቦታ ነው ያላችሁ? ምን አይነት ክብር ነው ያላችሁ የሚለው ነገር ክላሲ ሌዲ ለመባል እነዚህ 5 ነገሮች በጣም ማንዳተሪ ናቸው።